ነው መናገር የምፈልገው። ያ ሁሉም የየራሱን ሐሳብ አይደለም የሚያንጸባርቀው። እኔ ለሄርሜላም ቢሆን እንደ ሴት እንደ እህት እኔ እህቴ ብትሆን ወይም ደግሞ ጓደኛዬ ብትሆን በተቻለኝ መጠን መክሪያት ከዚህ በፊትም ብያታለሁ። ዛሬ የገባሽበት ነገ የሚያስለቅስሽ ነው። ነገ ስታለቅሺ እኛ ቆመን እናጨበጭባለን እንስቃለን ብያት ነበረ። ገና አንድ ብላ ስትመጣ ጀምሮ ማለት ነው። ሩታ በእርግዝነቷ ጀምሮ ያለቀሰችው ሁሌ ወደኋላ እያሉ ብዙዎች ስላላረገዙ ማርገዝም አይችሉም መሰለኝ በሩታ ላይ ግን አሁንም የሚፈርዱ ሰዎች አሉ። ሁሌ ወደኋላ የኋላውን ካላስታወሽ ቁስል አይገባሽም፣ መቼም አያምሽም። የኋላ ቁስልሽን መቼ ነው የምትረሺው? ሞተሽ ስትቀበሪች ምድር ስትሰናበቻት። በተለይ በእርግዝና ወቅት የምታዩ መከራ፣ በእርግዝና ወቅት የምታዩ ቻሌንጅ መቼም ልታዩዋቺ መቼም አንዲት ሴት ስታረግዝ ነው በእርግዝናዋ ውስጥ ብዙ ውጣ ውረዶችን ብዙ ጉዳቶችን ስታልፍ ነው እንደ ሴትም እንደ እናትም የምትታመመው የምታስታውሰው። ከህይወቷ ደግሞ ሊወጣ የሚችለው በዛን ሰዓት የተጎዳችው ጉዳት እቺና ምድር ስትሰናበታት ማንም አይረሳው። ማንም የዛሬ 20 ምናምን ዓመት የተደረኩትን መቼም ማረሳው። አማረኝ ብዬ ቤተሰቦቼ እናቴ ወፍጮ ቤት ሆና ከጎረቤት ነው ሄጄ ሽሮ ፍትፍት አማረኝ ብዬ ስል እንጀራ የለኝም ተብዬ ተሸፈንኩ። መቼም ማረሳው። ልጄ እኮ ዛሬ ጎረምሳ ሹፌር ነው። አረሳው መቼም። የሰው ልጅ በእርግዝና ወቅት የተደረገበትን ነገር መቼም አይረሳው። እሱ አድጓል፣ እኔም አለው እግዚአብሔር ይመስገን ምንም ጠባሳ ሳይወጣበት። እቺ ልጅ ወይ ልጇ ላይ ጠባሳ ወጥቶባት ሊሆን ይችላል። በተአምር አትረሳው። ረስታው ከሄርሜላ ጋር አብራ ልትበላ አብራ ልትጠጣ አችልም። ብዙ የተለያዩ ሰዎች ቤት ሲሉ የምሰማውን ስለሆነ ማለት ነው። ልትረሳው አችልም። ስታረግዙና ስትበደሉ ስታነቡ ነው ሊገባችሁ የሚችለው። በሰው ጫማ ላይ የምትቆሙት የዛኔ ነው። እስከዛ ግን ምንም ማታቁት ልትፈርዱ ትችላላችሁ። ሄርሜላ በዛን ሰዓት ያደረገቻትን ረስታ ሩታ አብራ መብላት አብራ መጠጣት አችልም። ግን መስላ ማንነቷን ልታያት ትችላለች። የሷ ጠባሳ ደርሷት ልትጠብሳት ትችላለች። በቀል ትክክል ነው ማለት አልችልም። እግዚአብሔር ራሱ ቀኑ ደርሶ ሊበቀላትና ሊያርማት ይችላል። ያም ደግሞ ቀኑ ደርሷል። ምናልባት ዛሬ እሱ ይቅርታ ብሎ ቢላት ስለ እርግዝናዋ እንኳን ሄርሜላ ነው ያልጠየቃት ወንድ፣ ስለ ቀለበቱ ያልጠየቃት ወንድ ዛሬ ስለተንበረከከ ይቅርታ ብሎ ስላላት ልቧን ቆርጫለሁ ብላ ያለችው ልቧን ከፍታ ይቅርታውን ከተቀበለችው እመኑኝ ነገም ዞራ እንደምታለቅስ አትጠራጠሩ። ነገም ዞራ ታለቅሳለች። ምክንያቱም አብርሃም ሁሌ በሴቶች ላይ እያስመሰለና እያላገጠ መኖር ነው የሚፈልገው። ምክንያቱም ይፈልጉኛል እንጂ አልፈልጋቸውም ብሎ ራሱን ስለሚሰቀል ይፈልጉኛል፣ ይመጣሉ፣ ሂዱ አልፈልጋችሁም እያልኳቸው ይመጣሉ። ዛሬ ሂጂ ብላት ነገ ተመልሳ ትመጣለች። ስለዚህ ምን አገባኝ እኔ ፈልጋ እስከምትመጣ ሂጂ እያልኳት አልፈልግሽም እያልኳት እያለ ሄዳ ታለቅሳለች። ቤቷን ዘግታ ሳምንት ትቀመጣለች። ማውጣት ትችላለች፣ መርሳት ትችላለች። እሱ እንደሚመለሱ ስለሚያውቅ እየጠራ ይሸቀልባቸዋል። ሩታ ከዚህ በኋላ ላይ በዚህ ዓለም በዚህ ባርድ እኔ በሩታ ቦታ ላይ ቦት ኢቭን አሁን ድረስ ሁላ አብሬው መቼም አብሬው አልኖርም። ተአምር ቢመጣ ላርመው ላስተካክለው። እግሩን እንጨት ይብላ። ወንድ ወላድ በድባብ ይል ወንድ ሞልቷል። ልጄን እኔ በለፈውት ቁጥር ከኔ ጋር በላይ ሆኖ ከኔ በታች ሆኖ የሚጠብቅልኝ እግዚአብሔር ነው። አብርሃም አባት ሆኖ በርቀት ልጁ ሲያድግ አባቴ ብሎ ወይም ደግሞ ልጁ ራሱ አባትየው ራሱ ልጄ ብሎ ሊፈልግ ይችላል። መቼም ነው አብርሃምን ፍለጋ ወይም ደግሞ የልጄን አባት ፍለጋ ማላደርገው። ይሁኑ ለልጇ ስትል ስለምትወደው ትዳሯን ስለምትፈልገው ጀግንነቷን አደንቅላታለሁ። በዛም በዚህም አድርጋ ወደ ራሱ ስላስገባቸው ስለምታስገባውና ስለምትጥረው። ግን ከዚህ በኋላ ግን አብርሃም ለህይወቴ ይጠቅመኛል አብርሃም ጋር አብሬ እኖራለሁ ብላ ብትል ብታስብ በራሱ እርግጠኛ ነኝ በተኛችበት የሆነ ነገር አድርጓት ነው የሚሄደው። ሄርሜላ ደግሞ አብራው ብትኖር በእርግጠኝነት እመኑኝ በተኛበት ወሸላውን ቆርጣ ትገላግለዋለች፣ ወደርሽም ጠላሽ። ምክንያቱም አብርሃም ከመሄድ ወደ ኋላ የሚል ሰው አይደለም። ለሄርሜላ ፍቅር ራሷ ማስተማሪያ ሆነው ነበር። እሱ ትላንትና ፍቅር ስማው ያቺን የሳመችበትን ፓርት እንደዚህ አሽቶ ነው የሳመው። ፍቅርን እንኳን መሄድ ከፍቅር ጋር እንኳን መሄድ ይፈልጋል አብርሃም ማለት። አንድ ሰው የረሳውን ነገር ለማስታወስ ከዛይ ሴት ጋር የፈለገ እሷ ለድራማ ብትቀርበው
ሳመችኝ ብሎ የሳመችበትን ፓርት ጉንጩን አንስቶ በእጁ ዳብሶ መልሶ አይስመውም። ምን ፈልጎ ለምን ሩታ ተለየችኝ ሄርሜላም ተለየችኝ ከፍቅር ጋር አንድ ሆናለሁኝ ብሎ ማለት ነው። ከዛ ደግሞ ምን አለ ሲያስመስል እዛ ጋር ሩታም ፍቅር መቼም ይሁን መቼም ካንቺ ጋር አልኖርም ማለት አንደኛ ፍቅርም አትፈልገው ተናግራለች። አንተ ደደብ ነክ ብለዋለች። የደደብ ስራ ነው እየሰራ ያለው። ማንም ወንድ የማያደርገውን ድርጊት ነው የሚያደርገው። ብትችሉ ለሄርሜላም ቢሆን የዛሬ የሱ ያዞ ይቅርታ ነገ መልሶ ስለሚያስነባት በተቻለችው መጠን መክራቿት ወደ ሌላ ሐሳብ እንድትቀየር ብትችል ከዛ ውስጥ ብትወጣ። ምክንያቱም ይደጋግምባታል። ነገ ሶስተኛ ነው አራተኛ ጊዜው ነው ውጪልኝ አልፈልግሽም ብሏት እንደገና መልሶ ራሱ ይቅርታ የሚላት ወይ ትቶ አይተዋት ወይ ይዞ አይዛት። እሷ ባጣቆይ ልትሆን አይገባትም። ወላድ በድባብቲ ወንድ ሞልቷል። ለሄርሜላ የሚሆን ሁሉ ነገር እስካላት መልክ እስካላት ውበት እስካላት ድረስ በራሷ ትጠቀምበታለች። ግን አብርሃም አድርጎባት ከሆነ እሷ ትወጣው ወደ እምነት ቦታ ላይ መሄድ ትችላለች። ክርስቲያን ነኝ ብላ ካለች ለሷ ማይጠቅማትም። በአቤል በኩል ሆን ብሎ የመጣው ለዚህ ነው። በቀደምለት አበባ ይዞ መጥቶ በዛ በአበባ ውስጥ እንኳን አሪፍ ቢሆኑ ኖሮ ስታዩ ይጎዳታል፣ ስታዩ ጥሩ አይደለም ብለው እነዚህ ጅጊዎች አበባውን በፊት ለፊት ላይ እኛንን ገዝተን ያመጣ ነው እንዲሰጣት ብለው ማለት አይችሉም ነበር። እሱ ራሱ እኮ ተስፋ ያስቆርጣታል። እኔ ወን እሱ ራሱ ተስፋ ያስቆርጠኛል። ይሄ አበባ በሰው ከዛ ደግሞ አልሄድም ብሎ እያለ ለምን አትሄድም ስትለው እሱ ከነሱ ጋር ተነጋግሮ ጨርሷል። አልሄድም ብሏል። ይሄ ሁሉ ሄርሜላን ተስፋ የሚያስቆርጣት በጣም ብዙ ነገሮች አሉ። በዚሁ ተስፋ ቆርጣ የምትቀጥል ከሆነ ሩታም ጀግንነቷን በዚህችው ቁርጥ አድርጋ ይሄን የዛሬ እሷን ሄዶ ይቅርታ ማለት አይታ ከቆረጠች እነዛ ሴቶቹ ወንድ ያለበት ሄደው ወንድና ያስፈራሩ ሩታን ሴት ለማስፈራራት ሩታ ቤት ሄደዋል። ሩታ ይሻላል በየመንገዱ እየሄደ ዝም ብሎ ላጩን እያዝረከረከ ሰውን ሁሉ አዲስ አበባን ከሚበክላት ትውሰደው፣ ይቅርታ ታድርግለት። የዋህ አይደለች? የዋህ ስለሆነች በቃ ይቅርት በለው። ሩትዬ እንደሆነ ተገላግለሻል። የኔ ማር፣ የኔ ቆንጆ፣ የኔ ንግስት፣ የኔ የልዑሌ እናት፣ አንቺ ብቻ ወደፊት፣ አንቺ ብቻ የኔ ቆንጆ። ወንድ ባልሽ ወንድ ሳይሆን አንቺ የሴት ወንድ ሆነሽ ይኖርሽ። ምክንያቱም እንደ ወንድ ነው ቤትሽን ያስከበርሽው። እሱ መናገር የሚገባውን ነገር አንቺ እየተናገርሽ፣ እሱ መሸፈን የሚገባውን ነገር አንቺ እየሸፈንሽ፣ የኔ አስተዋይ ትንሿ ሩቲ ዛሬ ትልቅ ሴት ሆነሽ ለዚህ ስለደረሽ እኔ ደስ ብሎኛል። ወደፊት ፍቅርን ይዘሽ ወደፊት ሂጂ። ሶሻል ሚዲያ ስትጠቀሚበት ነው የሚጠቅምሽ። አንድ ቀን ግን አውርዶ ሳይጥልሽ አንቺ ተጠቀሚበት። አሁን ያብርሽ ዶላር እንደሆነ ዜሮ ገና ካሁኑ እየወረደ ነው። ነገ ጠዋት ዜሮ ይሆናል። ስለዚህ ሩትዬ ራስሽን ጠብቂ። የሄርሜቶች እንኳን ደስ ያላችሁ። ሩቴን አንበሳ ወደፊት፣ ዛሬም ነገም ወደፊት ነው የምንልሽ። ቤትሽን አስከብሪ፣ ራስሽን አስከብሪ። ማንም ሲጠራሽ እንዳትሄጂ። በራስሽ ብቻ ቻናል ነይ። በሰው ቻናል ስንመጣ አናይሽም። ይሄንን አስረግጠን እነግርሻለን። በራስሽ ብቻ ቻናልሽ እንድትመጪ ራስሽን አስከብሪ። በቃ ማንም ለሃጮም አፉን እንዲጠርግብሽ አንፈልግም። ቤትሽን አስከብሪ። ከልጅሽ ጋር መምጣት ትችያለሽ፣ በቲክቶክም በቻናልሽ ጋር አለቅ። አመሰግናለሁ። ቀጥሉ። ተረኛ ሰባኛለህ አብርሃም አቡ ለልዑል ነው አይደለም የምትባለው። ይኸውልህ አንተን ጦሮጦስ መውረድ ትችላለህ፣ የፈለክበት መሄድ ትችላለህ። ልጅቷን ግን አስከብርልን። ማንም እየተገተተ እዛ ቤት እየሄደ ስሟ እንዲጠፋ አታድርጋት። ልጅቷ ነገ ሴት ናት፣ ህይወት ይቀጥላል። አንተ መጣ ቀረህ አይ ዶንት ኬር። ያንተ ድራማ ህይወት ሁሉ ድራማ ነው። መቼ ያንተ ድራማ አልቆ ትክክለኛ አባወራ የምትሆንበት ጊዜ እንደሚመጣ ተስፋ እናደርጋለን። ግን እስከዛው በተቻለ መጠን ለልጅቷም ለክብሯ ለስሟ ጎረምሶች አትላክ። ካንተ ነው ፍቃድ የወሰዱት። ፍቃድ ወስደን ነው ብለው ቤት ድረስ ሄደው እንደዛ ለአንዲት እናት እኮ ናት፣ ሴት ለሆነች እናት፣ ለልጅህ እናት ሁለት ጠርደል የሚያልኩ ጎረምሳ እዛ ቤት የሄዱት። ያኛውስ ጎረምሳ እዛ ጋር ምን ያደርጋል? ምን ሊሰራ ተቀመጠ? አንተ ፊልም ልታሰራ እነሱን እዛ ላክ። ከዛስ ይኸው ሩታ እንዲህ ናት እንዲባል አንፈልግም። ያለ ስሟ ስም አታሰጣት እባክህ ይብቃት። ይችን ልጅ አትግደላት፣ በዚህ ልክ አትግደላት። እኔ እንጃ ሌላ ልህ ውስጥ አትገባባ፣ ከቤተሰቦቿ ጋር ሌላ ልህ ውስጥ አትገባባ። እውነቴን ነው የምልህ። በቃ ይበቃታል። ሩታን ከፈለጉ በውጭ ደውለው ማናገር ይችላሉ። ባለቤቱን ካልናቋ ጠሩን አይነቀንቁ።
አንተ ብትለያትም ምንም ቢሆን የልጅህ እናት ናት። እናትነት ትልቅነት ነው። ይሄ ልጅ ስትወልድ ዋጋ ከፍላበታለች። ዝም ብላ አይደለም አምጥታ የወለደችው፣ ስንት ነገር አይታበታለች። ሌላውን 9 ወሩን ትተው ለማማጥ ራሱ ያቺ የስቅውቃ ቀን ብዙ አይታበታለች። ስለዚህ አስከብራት። አንተ እንትን ብለህ ሌሎቹ እየመጡ ልጋጋቸውን እንትን አይበሉባት። አስከብራት ነው የምንለው። አንተን ጦሮጦስ ውረድ። ከውስጧ ብትወጣ ግልግል ተገላገለች። ሩትዬ የኔ ቆንጆ፣ አንቺ ደግሞ ይኸውልሽ በራስሽ ስራ በራስሽ ሙድ ቆረጥኩ እያልሽ ሁሌ ቆራርጠሽ ተይ። በቃ ካላስ ይበቃል። ቆረጥኩ የሚለውን ቆርጠሽ ደምድመሽ በአዲስ ነገር በራስሽ ህይወት ይሄን አመት ሊያልቅልሽ ነው። ትንሽ ቀን የቀረሽ። እግዚአብሔር ፈቅዶ አንድ ላይ ከሆናችሁ አናውቅም። የእናንተ ስራችሁ ድራማ ስለሆነ የምናውቀው ታሪክ የለም። ድራማ ካልሆነ ደግሞ አዲሱ አመት ለአንቺ የስኬት አመት እንደሚሆን አውቃለሁ። ይችን ጊዜሽን ይችን እድሜሽን አታባክኝ። ያልሆነ ቦታ ተቀምጠሽ የማይሆን ነገር ከሆነ ጊዜሽን አታባክኝ የኔ ቆንጆ። ይሄ እድሜ ካለፈ በኋላ ይቆጭሻል። የመስሪያሽን ጊዜ አታባክኙ። የእውነት አታባክኙ። ሩታ እንደ ታላቅ እህት ልምከርሽ፣ አታባክኝ ጊዜሽን። ለማንም የሆነ ከሞኝ ጓሮ ሞፈር ይቆረጣል ሆነሻል። ይብቃሽ ይሄ ነገር። ምክንያቱም አንቺ ምንም ትሰሪያለሽ ስምሽ ነው እየጠፋ ያለው እንጂ ሰርታ አሰራችን ሲሉ አልሰማንም። ያም ይወጣል በአንቺ ዶላር ይሰበስባል፣ ያም ይወጣል በአንቺ ዶላር ይሰበስባል። ከዚህ በኋላ ይብቃሽ። ንቂ። በአዲስ ነገር ነው የለን። በራስሽ ቻናል መዞርም ይቅርብሽ። ማንም የሚጠቅምሽ የለም። ከልጅሽ ጋር ልጅሽን እያጠብሽ ለምን አይሆንም? ልጅሽን እያጠብሽም ይሁን ከልጅሽ ጋር እየተሳሳቅሽ ከነ ፍቅር ጋር ከነ ሄለን ጋር እንደ ሞልቷል። እመቤቴን ደግሞ ወጣ ስትይ ቲክቶክ ላይ እናትዬ አሉ እኮ ዝንጥ ያሉ ትክክለኛ ናቹራል እናቶች በቃ እንዴ ሲያስቀኑ ራሱ እመቤቴን። እኔ ቡታጅራ ልጆች እንደ አይነት ቦታ መቼ ነው የሚሄዱት እስከምን ድረስ ማለት ነው። በየደግሱ ቤት በየምኑ ቤት ሲሄዱ ቲክታከሮች አያቸዋለሁ። እናንተ ናችሁ እንደ አይነት ቦታ ላይ ያለ። ከአንቺ የተሻሉ አሉ። ከነሱ ልምዱ ሰጂ። በቃ ይበቃል። ከዚህ ቦታ ራቂ። ቦታሽ አይደለም ይሄ፣ አይመጥንሽም። ከእንደነዚህ አይነት ሰዎች ራቂ። አይመጡኑሽም። ዝም ብለው የሆነ ኩንታል ውስጥ የገባ ነቀዝ እንደዛ። አንቺ ኩንታል ሆነሽ ነቀዞቹ ይበላሉ አይጠግቡ። እንደዛ ናቸው። በቃ ሳያቸው በዙሪያሽ ያሉ ሰዎች ይበላሉ። ዝም ብለው ያግባሰብሳሉ። አይጠግቡ። ምክንያቱም አይጠግቡም ስልሽ ይገባሻል መቼም በሰውነታቸው አይደለም። በሰውነታቸውማ እግዚአብሔር ይመስገን ፎክተው ቦርጭ ባት ምናምን አውጥተዋል። ነገር ግን ለውጣቸው ሚዲያ ላይ ማሳየት አይፈልጉም። ስለዚህ አንቺ እስከመቼ እነሱ ሆነሽ ትሞኛለሽ? ይብቃሽ እህቴ፣ ግድ የለሽም። እድሜሽን በከቱ አታባክኝ። የራስሽ የሆነ ነገር ስሪ ነው የምለው። አመሰግናለሁ። ሩታ ነው መናገር የምፈልገው። ሩታ ራሷን ብታስከብር፣ በቃ እኔ ሩታ ራሷን ብታስከብር ደስ ይለኛል። ከምንም ነገር በላይ ደግሞ ክብር ይበልጣል የሰው ልጅ። ሩታ ራስሽን ብታስከብሪ፣ ከምንም ነገር በላይ አብርሃም የሚባል ሰው ባታገኝ ባታዩ፣ በአብርሃም ዙሪያ ያሉ ሰዎች ባታገኝ በጣም ደስ ይለኛል። በቃ ወድሻለሁ። እኔ ምንም የምናገረው ነገር የለም። ይሄን የምናገረው ወዳታለሁ በጣም። ያ ቴንክ ዩ። እውነት ለመናገር